እንዴት ሪከርድ እንዳታደርገኝ እያለ አምኖ ኡስታዝ ነው ብሎ ደውሎልህ እንዴት ሪከርድ ታደርጋለህ ከድር ጊምባ? እኔም ሪከርድ አላደርግም አንተም ሪከርድ ማድረግ እንግዲህ የለም ኢንሻአላህ። አብዱራህማን የሚባለው ሰውዬ ምን ይለዋል ለከድር? አደራ ሪከርድ እንዳታደርገኝ ይለዋል። ከአንዴም ሁለቴም ይማጸነዋል። ወላሂ ለመጀመሪያው ላይ እሺ ኢንሻአላህ አለ። ሪከርድ ግን እንዳታደርግ አደራ። እሱ ላይ ቅርአት የምትቀሩ ሰዎች ምንድነው የምትማሩት እዚህ ሰውዬ ላይ? እንደዚህ አይነት ሰውዬ ላይ እኮ መማር አይቻልም። ወላሂ መማር አይቻልም። ይሄ ሰውዬ አያሌ ችግር ነው፣ የመንሃጅ ችግር ጭምር አለበት። እንመጣበታለሁ ራሱን የቻለ ይሄ ገና ከኢኽዋንነት በደንብ ያልጸዳል አላህ ብላችሁ እዚህ ላይ ቅርአት ምንድነው የሚቀራው? አይቻልም እዚህ ላይ ቅርአት መቅራት። እኔ ልንገራችሁ ወንድሞች ነቃ በሉ ገና ጉድ አለ። ستبدي لك الأيام ما كنت جاهلا ويأتيك بالأخبار من لم تزودي ويأتيك بالأخبار من لم تبع له بتاتا ولم تضرب له وقت موعدي. بسم الله الرحمن الرحيم. الحمد لله رب العالمين والصلاة والسلام على أشرف الأنبياء والمرسلين نبينا محمد صلى الله عليه وعلى آله وصحبه أجمعين. أما بعد السلام عليكم ورحمة الله وبركاته. ውድ የተከበራችሁ ወንድምና እህቶቼ እንዴት ሰነበታችሁ? ያው እንግዲህ ቃል እንደገባሁላችሁ በሚቀጥለው እመጣለሁ ብያችኋለሁ። ይሄው አሁንም ከች ብያለሁ ማለት ነው። እንግዲህ አሁንም ይዤ የመጣሁት ነገር የዚሁኑ የከድር ጊምባ የሚባለውን ግለሰብ የሱን ኺያና ለመግለጽና ያገኘሁት ያደረሰኝ መረጃ ስላለ ያንን ለመግለጽ ነው ኢንሻአላህ። እንግዲህ ከድር ጊምባ የሚባለው ሰውዬ ከዳዕዋ ባሻገር ሐታ የሚያምነውን ሰው እንኳን ሳይቀር አምኖት እሱ ጋር የመጣን አካል እንኳን ሳይቀር ይከዳል፣ አማናውን ይበላል፣ ሚስጥሩን ያስፋፋበታል፣ ያሰራጭበታል፣ ያጋልጣል ያንን ሰው። እንደው ቅርብ ሰው ወደሱ ቅርብ እንኳን ቢሆን ወላሂ በጣም ኻኢን ነው ሰውየው ማለት ነው። በጣም ሲጠና ኻኢን ነው። ሲጠና ምንድነው ይሄ ሰውዬ? ኻኢን ነው። በመጀመሪያ ያው እንግዲህ የሆነ ሰው ከሆነ ቦታ ይደውልለታል። ከየት? ከልጓማ በስተኩል ማለት ነው። ማነህ ሲለው እኔ አቡ ሐይደር እባላለሁ ይለዋል። አልሙሂም ይሄ አቡ ሐይደር የሚባለው ሰውዬ አብዱራህማን የሚባል ነው። ስሙ አብዱራህማን ነው። ልጓማዎች ያውቁታል በጠቅላላ። ጠብዴል ጃሂል ነው። አንዲያችም ያክል ጃሂል የሃይስኩል መምህር አስተማሪ ነው። ሰለፊዮችን ጀርባ ሰጥቶ አሻፈረ ብሎ መንሃጁ ፈርጥጦ የወጣ ነው። ከዚያ ከዩኑስ አበራ ጀማዓ ጋር የተቀላቀለ ነው። መቼም የዩኑስ አበራ ጀማዓ እንደ ዛር እህል ወይም ደግሞ እንደ ንርፎ እህል ቅይጥ ነው፣ ስፕሪስ ነው። የሚገርማቸው የተለያየ አስተሳሰብ ያላቸው ናቸው እዛ ውስጥ ያሉት ማለት ነው። ግማሹ ከኢኽዋን ጋር የተቀላቀለ፣ ግማሹ ከቅሬ ጋር የገባ፣ ግማሹ ደግሞ አማኞችን ተውሂድ ላይ ያሉትን ሐታ ዳዒዎችን ሳይቀር የሚያከፍር ነው። በሆነ ቦታ ዝቅጥ ያሉ በሆነ ቦታ ደግሞ ድንበር ኃላፊዎች እንደዚህ አይነት ጀማዓ ነው የዩኑስ አበራ ጀማዓ። እመጣበታለሁ። እንግዲህ አንዳንድ ወሬዎች ይደርሱ ነበር አዩሃል ኢኽዋ። ከድር ጊምባ ከነ ዩኑስ አበራ ጋር ከነ አህመድ አቡ አነስ ጋራ አህመድ ኑሩ ይደዋወላል፣ ይገናኛል የሚል ነገር ነበረ። ቆይ እስኪ መረጃ እስከምናገኝ እያልኩ ነበረ። አሁን ግን ግልጽ የሆኑ መረጃዎች ከአንድ ሁለት ሶስት መረጃ በላይ እጄ ላይ ገብተዋል። አልহামዱሊላህ ከነሱ እየተገናኘ እንደሆነ ከነሱ እያወራ እንደሆነ የተደዋወለ እንደሆነ ከነሱ አብሮም እንደታየ ሁሉ ይሄ መረጃ ደርሶኛል። ኢንሻአላህ ይሄ ርዕሴ አይደለም፣ ራሱን የቻለ ርዕስ ይሆናል፣ እመጣበታለሁ። ነገር ግን አሁን እኔ ርዕስ ምንድነው? ይሄ ሰውዬ ከዚህ ከጀማዓ አምኖት ከድር ጊምባ የሚባል ሰው አለ እንደው ጎበዝ የሆነ የሚባል ሰምቶ ይደውልለታል።
ከዚያም በኋላ አዩሃ الإخوة ሰውየው አደዋወሉ ወንድማችንን አቡ ዩስራ حفظه الله تعالى እንቁ ወንድማችንን እሱን በከድር ጊንባ አድርጎ ለመምታትና የግል ቂሙን ለመወጣት ነበር የፈለገው ሰውየው አልሆነለትም ግን አላህ Subhanahu Wa Ta'ala አዋረደው አላህ አዋረደው ኺያና የሚሰራ ሰው እንደዚህ አይነት ውስጥ ለውስጥ የሚሄድ ሰው ይዋረዳል ሁሌም ከሱም የማይጠበቁ ንግግራቶችን ያ ሰው እየተናገረ እመጣበታለሁ እጅግ በጣም ሪከርዱ አሰቃቂ ነው እንደው والله አሰቃቂ ነው እንመጣበታለን ራሱን የቻለ ሁክም የሆነ ነገር ያለው ስለሆነ እመጣበታለሁ እዛ ላይ ኢንሻአላህ باذن الله عز وجل طيب እና ደውሎ አቡ ሷሊህ ነው ወይም ደግሞ አብዱል ከሪም ነው የሰጠኝ ይለዋል ቁጥረህን አብዱል ከሪም ማለት አዩሃ الإخوة አብዱል ከሪም ማለት ከዩኑስ አበራ አባል አንዱ ነው እንደሚታወቀው ማለት ደስ ያላችሁ አቡ ሷሊህ ደስ ያላችሁ ታውቁታላችሁ ቁጥረህን እሱ ሰጥቶኝ ነው ይለዋል የልጓማው ለከድር ጊንባ ያኒ ከድር ጊንባ ከአቡ ሷሊህ ጋር እንደሚደዋወልና እንደሚገናኝ ነው ማለት ነው እዛ ላይ የሚያስረዳው እመጣበታለሁ ይሄ ርዕሴ አይደለም ግን እኔ ርዕሴ ዋናው ነገር ይሄ አብዱራህማን የሚባለው ሰውዬ ጠብደሉ ጃሂል ምን ይለዋል ለከድር አደራ ሪከርድ እንዳታደርገኝ ይለዋል ከአንዴም ሁለቴም ይማጸነዋል والله መጀመሪያው ላይ እሺ ኢንሻአላህ አለ ከድር ጊንባ አላረግህም ማለቱ ነው የሚቀጥለው ላይ ደግሞ አይ አሁንም ሪከርድ እኔ አላደርግህም አንተም እንዳታደርገኝ እሺ ይለዋል ደግሞ እሺ አላደርግህም ይለዋል እንደሰማችሁት ነው ሪከርዱ ማለት ነው ነገር ግን እንደዚህ ብሎ በአደራ መልኩ ተማጽኖ እኔ ዘንዳ አለኝ የሚለው መረጃ ከሰጠው በኋላ ከድር ጊንባ ግን ምንድነው ያደረገው አንደኛ ዋሸው ሪከርድ አላደርግህም ብሎ ሪከርድ አደረገው ያም ብቻ ሳይሆን ሰውየውን አሁንም ሌላ ፈዲሃ ውርደት ሽንፈት አመጣበት ምንድነው እሱ አጋለጠው ሪከርዱ እንዲሰራጭበት አደረገ የሚገርማችሁ ነገር ማለት ነው እኛ ጋር እስከሚደርስ ድረስ ማለት ነው ሱብሃንአላህ አያችሁት ይሄንን ኻኢን የሆነ ሰውዬ ግን والله እንዴት ሪከርድ እንዳታደርገኝ እያለ አምኖ ኡስታዝ ነው ብሎ ደውሎለት እንዴት ሪከርድ ታደርጋለህ ከድር ጊንባ እንደው ጠላትህንስ እንግዲህ ይሄ ቅርብ ሰው የሚባል ወይም ደግሞ አንተን አምኖ የደወለ ሰው ላይ እንዲህ ካረክ ሌላውንስ እንዴት ልታደርገው ነው አልመጃሊስ ቢልአማና የሆነ መቀማመጥ የሆነ ቦታ እኮ አማና ነው በሆነ ቦታ ላይ ቁጭ ብለህ ተደብቀህ ወይም ደግሞ ተሸሽገህ ያወራው ወሬ ማውጣት ወይም ሪከርድ ማድረግ አማና ነው ኺያና ነው ያንን ካወጣህ ነው እኮ ያ ሐዲስ ላይ እንደመጣው ነብያችን ሰለላሁ ዐለይሂ ወሰለም ምን አሉ አያቱል ሙናፊቂ ثلاث የሙናፊቅ ምልክት ሶስት ነው አሉ ከዛ ከሶስቱ ወኢዛ ቱሚና ኻነ ከሶስቱ አንዱ ምንድነው ሲታመን ይክዳል አሉ ካደ ይሄ ሰውዬ ወኢዛ ቱሚና ኻነ ሲታመን ይክዳል ካድከው ይሄንን ጓደኛህን ይሄንን ሰው አምኖ የደወለልህን ሰው ካድከው አሁን እንደዚህ ይደረጋል አንተ የዋ وجاء ايضا عن جابر بن عبد الله وجاء ايضا عند ابن ابي داود عند ابي داود والترمذي وعند احمد وغيره وان كان في الحديث كلام ان النبي صلى الله عليه وسلم قال اذا حدث الرجل بالحديث ثم التفت فهي امانه አንድ ሰው አሉ ነብያችን ሰለላሁ ዐለይሂ ወሰለም አንድ ሰው የሆነ ወሬን አውርቶ ለሆነ ግለሰብ ለሆነ ሰው ዞር ካለ ያኒ አዩኝ አላዩኝ ሰሙኝ አልሰሙኝም ምናወራውን ነገር ሰሙን አልሰሙንም ብሎ ሰውየው ዞር ካለ ይሄ ሚስጥር ወሬ ነው አማና ነው ይሄንን ማውጣት እኮ አይቻለም እያሉ ነው ነብያችን ሰለላሁ ዐለይሂ ወሰለም እንደው ከድር ጊንባ በባለፈው ስቀባጥር ነበር ራስህ ቻናል ላይ የለጣጠፍከው ነገር አለ المجالس إفشاء السر خيانة للأمانة لأنه مما يؤتمن عليه الإنسان يصعفك نبرا كوبي بيستم بيهونم معناتنا እዚህ መጽሐፋችን ለማቃለሁኝ እኔ ሚስጥርን ማውጣት አማናን ከመብላትና ከመክዳት ነው የሚቆጠረው ብለህ ስታስቀምጥ ነበር ይሄ ሰው ሚስጥር ብሎ ሪከርድ እንዳታደርግ ብሎ እንዴት አድርገህ ይሄንን ስራ ትሰራለህ ይሄ ኺያና አይደለም እንዴ አንተ የዋ ተረከ ድርጊም ባተው አሁን
እኔ የገረመኝ ነገር ማለት ነው እኔ የገረመኝ ነገር እንደዚህ አይነት ሰው ኡስታዝ ነኝ ቁርአን ተፍሲር አቀራለሁኝ አቂዳ አቀራለሁኝ ይሄ ነገር አስተምራለሁ ብሎ ብቅ ሲል መስጂድ ላይ ሲቆምና ሚንበር ላይ ቁጭ ሲል ወይም ደግሞ ወደ ሚዲያ ብቅ ሲል በጣም ይገርመኛል والله ያሳዝናል እንደዚህ አይነት ውሸት እየዋሻ ግልጽ የሆነ ውሸት ነው እኮ ሪከርድ አላደርግህም ብለህ ማድረግ የውሸት አይደለም እንደው አንተ ካንተ ይጠበቃል ይሄ ኡስታዝ ከሚባል ሰው ላይ ይሄ ይጠበቃል እንደው እሱ ላይ ለሱ ቲፎዞ የቆማችሁ ለሱ የሱ ደጋፊ ሆናችሁ እሱ ላይ ቅርአት የምትቀሩ ሰዎች ምንድነው የምትማሩት እዚህ ሰውዬ ላይ እንደዚህ አይነት ሰውዬ ላይ እኮ መማር አይቻልም والله መማር አይቻልም ይሄ ሰውዬ አያሌ ችግር ነው የመንሃጅ ችግር ጭምር አለበት እንመጣበታለሁ ራሱን የቻለ ይሄ ገና ከኢኽዋንነት በደንብ ያልጸዳል አላህ ብላችሁ እዚህ ላይ ቅርአት ምንድነው የሚቀራው አይቻልም እዚህ ላይ ቅርአት መቅራት እኔ ልንገራችሁ ወንድሞች ነቃበሉ ገና ጉድ አለ አወጣዋለሁኝ ማለት ነው ገባችሁ እና እንደዚህ ነው ማሳሰቢያ እንደ ማሳሰቢያ ስነግራችሁ ደግሞ አዲስ ዝምድና የፈጠራችሁ ከሱ ጋር ዩኑስ አበራም ጀማዓ ሌላም ሆነ ከድርጊምባ ብሎ ማለት እንደዚህ አይነት ኻኢን ነው እናንተ ጋር እንኳን ዝምድና ቢፈጥር ዝምድናውን በስሱ አድርጉት ልንገራችሁ እኔ ይበላችኋል ይሸጣችኋል እሱ ደግሞ ጀማዓችሁንም ካልመራ አይተዋችሁም ደግሞ አይፋታችሁም እቺን አውቃችሁ ዝምድና ሲፈጥሩ ዝምድና ሲቀጠሉ የሰማችሁ ነው አይደል እንደዚህ አይነት ኻኢን ነው ከድርጊምባ ብሎ ማለት ገባችሁ አይደል ከድርጊምባ ብሎ ማለት ባጭሩ ከድርጊምባ ማን ነው ብላችሁ የጠየቃችሁ ሰዎች ከድርጊምባ ማለት ይሄ ነው ይሄንንም ሪከርድ እንዲሁም ደግሞ ከዚህ በፊትም ያሉትንም እኮ ድምጾች አዳምጣችሁ የከድርጊምባ ማንነት መረዳት እኮ ትችላላችሁ አሁን እንደዚያ አይነት ሰው ነው ዳዕዋ ላይ ፊት ላይ ካላመጣችሁ ብሎ አቧራ ያስነሳ የነበረው እንኳን ዳዕዋ መምራት እንደዚህ አይነት ሰው እንኳን ዳዕዋ ለመምራትና የተወሰኑ የሆኑ በጎች ፍየሎች ተሰጥተውት እነኚህን ኃላፊነት ሰጥተናል እነኚህን እንኳን ጠብቅ ተብሎ ሊሰጠው የማይገባ አማናው ላይ ኺያና ያለበት የሆነ አካል ነው የሚያስፈራ ሰው እውነታውን ነው የምነግራችሁ ለው መተላይ ይሉይታ የሚባል ነገር የለም እውነታውን ቁጭ ስናደርግ ማለት ነው እየሰማችሁት ነው እንዴት እንደሚዋሽ እንዴት እንደሚቀጥፍ እንደው ለነገ እንኳን አይልም እንኳን ተየዋ ኢላሂ ሱብሃንአላህ እንግዲህ በሚቀጥለው እስከምንገናኝ ድረስ بهذا القدر اكتفي صلى الله على نبينا محمد وعلى اله وصحبه اجمعين